እኔና መርሃዊ ከአሁን በኋላ አብረን አይደለንም፣ ተለያይተናል። እኔ ብቻዬን ነኝ፣ እኔ ሲንግል ነኝ፣ እሱም ሲንግል ነው። ከአሁን በኋላ አብረን አይደለንም። እዚህ ጋር እየመጣችሁ ሆዴስ ፖስ ምናምን እያላችሁ እንዳትጠይቁኝ እና አሁን ብዙ ነገር ልትሉ ትችላላችሁ። እንዲህ ሆነ እንዲህ ተፈጠረ ልትሉ ትችላላችሁ። የሰው ልጅ ይገናኛል። ያ ሆቢያችሁ አንድ ካልሆነ የተለያየ ሀሳብ ካላችሁ አብራችሁ መቀጠል አትችሉም። የኔና የሱ ሆቢ ደግሞ በጣም የተለያየ ነው። ስለዚህ በሰላም ጨርሰናል ማለት ነው። አልቋል። እሱ ብቻውን ነው፣ እኔ ብቻዬን ነኝ። አም ሲንግል። እዚህ ጋር የመጣችሁ ስም እንዳጽፉብኝ ምንድነው እንዴት ነው ምናምን እንዳትሉኝ። ታሪክ ምናምን የሆነ ነገር ከተፈጠረ እንግዲህ ነገር እናወራለን። ለጊዜው ግን እኔ ብቻዬን ነኝ። ኦኬ? ምክንያቱም የኔን ሆቢ ለምንም ነገር አሳልፌ አልሰጥም። እኔ ደስ የሚለኝን ነገር ነው ማድረግ የምፈልገው። በቃ ሰው የሆነ ሰዓት ላይ ተፈቃቀራላችሁ፣ ትዋደዳላችሁ። የሆነ ሰዓት ላይ ደግሞ ካልተስማማችሁ ትለያያላችሁ በሰላም ማለት ነው። አለቀ። ይሄን ነው ልላችሁ የምችለው። አስታራቂም ምንም አያስፈልግም። እንዳትሞክሩ በውስጥም ምንም በቃ ፈትሽ አለቀ ልላችሁ ነው። ሲንግል ነው። መጽሐፍ የምትፈልጉ ሄዳችሁ ጻፉ። እኔ ጋር ግን አደራችሁን እንዳትጽፉ። ኦኬ? ታችሁ ጻፉ። ጂጂን ከንፈሯ ተመችቶኛል ስላለ ይኸው ማራማዊት መታ ከቦስ ጋር ተለያይተ አም ሲንግል እንኳን በሰላም መጣሽ ከጨለማ ወደ ብርሃን ዓለም። አሜን። ሲንግሎች እዚህ ጋር እንኳን ተቀላቀልሽኝ ዌልካም አትሉኝም እንዴ? ወይ ፈት እንደሱ የተጠጋገነ ሰው የተጠጋገነ ነገር ይወዳል። እኛ ይባርክላቸው ነው ያለው። አሁን አንቺ በምን ቤት መተሽ ድጋሚ ልቀሚያት? ይሄ አይነፋ። አሁን እኛ ፍትህ ለጂጂ ነው የምንለው። አረ ይሄ አሁን ከጂጂ ጎን ነው የምቆመው። ምንም ጂጂን ባልወዳትም አሁን ግን ከቀማቻት እኛ ፍትህ ለጂጂ ከማለት ወደኋላ አለንም። ልጁ ከሱዲን ሀገርም ከጣሊያንም ሀገር ባንድ ነው። ጀርመን ደግሞ ለተወሰነ ጊዜ ይኑር ጂጂ ጋር ተመችተዋለች። ፍትህ ለጂጂ እያላችሁ ጻፉ። ጂጂን ከንፈሯ ተመችቶኛል ስላለ ይኸው ማራማዊት መታ ከቦስ ጋር ተለያይተ አም ሲንግል። ምን አገባን? ምን አግብቶን ነው እኛ የምትነግሩን? እየመጣችሁ ሰብሰብ ብላችሁም አትቀመጡ። ዋጥ የሚባል ነገር እኮ አለ። በቃ ሁለታችን ይሄ ሁሉ እንግዲህ ኦልሞስት 2 ዓመት ሊሆናቸው ነው። 2 ዓመት ሙሉ የሆዴን ጸባይ አታው ነው። ሁለታችንም የተለያየ ጸባይ ነው ያለን። እስከ ዛሬ እንዴት አላወቀችም? ወንድ ልጅ እና ተግባብታችሁ ከአንድ ወር በላይ መጠናናት አያስፈልግም። የባልሽን ጸባይ ለማወቅ ወላ ቦይፍሬንድሽን ጸባይ ለማወቅ የመጀመሪያው የወንድ የፈረደበት ምን ሱስ አለው፣ የምን ሱስ ተጠቂ ነው፣ ምንድነው የሚወደው፣ ምንድነው የሚያደርገው የሚለውን የአንድ ወር ጥናት በቂ ነው። ከተስማማሽ ትቀጥያለሽ፣ ካልተስማማሽ ትለያያለሽ። 2 ዓመት ከተመጣመጡ በኋላ ያጥንታቸው መቅኔ እስኪያልቅ ድረስ ከተመጣመጡ በኋላ የሱ ጸባይ ሌላ ነው፣ የኔ ጸባይ ሌላ ነው። ተቻችለሽ 2 ዓመት ከኖርሽ ሌላውን ተቻችለሽ ማትኖሪ። አይ ነው የኛ ሴቶች ችግራችሁ
24/7 ወንድ ልጅ አስራችሁ ቤት ማስቀመጥ ነው የምትወዱት። አትውጣ፣ ሚዲያም አትውጣ፣ ከኔ ጋር ቁጭ ብለህ እንደ ሴት ድስጣማ ስል የምትሉ ወንዶች ሴቶች አላችሁ። ወንድ ደግሞ ያን ገጸ ባህሪ ይዞ የተወለደ ወንድ የለም። ልጅ መውጣት ይወዳሉ፣ መጫወት ይወዳሉ ከጓደኞቻቸው ጋር 24 hours ያንቺን አይን እያየ የሚኖር ወንድ በባትሪም አታገኝም። ከዛ በተረፈ ሆዴ ጸባዩ ጥሩ ነው ወይ ምናምን ስትይ ነበር፣ እኛ ላየን። አሁን ከአንዳንድ ጂጂ ቦይፍሬንድ አገኘች ብለን ስንደሰት ከአንዳንድ መተሽ ደግሞ አንቺ አገባሽ ብለን ተከብረሻል ስንል አም ሲንግል ሌዲ። ይሄ በጣም የሚያሳዝን ነው። ከፍተኛ ጀርመን ላይ የሚገኝ ጥቃት ይሄ። ፍትህ ለጂጂ። ገና አገኘው ብላ ተደስታ ፊቷን ራሱ ስፖርት ሚዲያ ላይ እየሰራች የፊቷን ቅርጽ እያስተካከለች እንትን ባለችበት ፍትህ ለጂጂ ማለት ነው። ፊቷን ሁሉ ስፖርት እያሰራች ቴንኪዩ። ምን አባታቸው ነው እነዚህ ገስት የሚልኩልኝ ሰዎች? ሂዱ ከዚህ ጌም። እኔ ከማላውቀው ሰው ጋር ልጫወት። ይሆናል እውነት በጂጂ ትቀናለች። ጂጂ ገና አገኘች ብለን ደስ ሲለን መታ ሲንግል ሌዲ ተሰታት። አውጭኝ፣ አንቺ አውጭኝ። ቤላ ነኝ። ታንኪዩ። እንዴት ናችሁ? እንዴት ነህ ኢዩኤል? ፒስ ነው አለን። እስኪ መልስላት ያለችውን ጥያቄ ቅድም ያለችው ምንድን ነው? ምን ተጠይቄ ነበር? እኔ በሌላ ስልክ ጊዜ ነበር። እሺ ለምሳሌ የጠየኩት ልድገምለት። አሁን ለምሳሌ ብዙ ወንዶች ባይሆንም ጥቂት ወንዶች መጀመሪያ ላይ በቃ ምን ልበልህ እንኳን የራሷን የጓደኛዋንም ጫማ ጎንበስ ብሎ ሊያስር ይችላል። እሰማለሁ። ይሰማል። እና በጣም በቃ እንዴት ነው ኢቭን ላይክ የበፊት ሪሌሽንህን ራሱ በቃ እግዚአብሔር ካሰኝ ብለህ እስክትል ድረስ እንዲሰማህ የሚያደርጉ ብዙ ትረስት እንድታረጋቸው በጣም በቃ ምን ልበልህ በቃ ሆል ነገርህ እንዴት ነው ከነመዝገብ ቤትህ እንድትዘረገፍ የሚያደርጉ ሰዎች አሉ፣ ወንዶች አሉ። እና እነዚህ ወንዶች እንዴት ነው ልንለያቸው የምንችለው? ከተወሰነ ጊዜ በኋላ ደግሞ የሚፈልጉት ጎል አለ ካንተ። እያንዳንዳቸው ተመሳሳይ አይደሉም። ገብቶ ካላረል አሁን ከብዙ ሴቶች ስቶሪ ስንሰማ አንተ ጋር የሚመጣበት የራሱ የሆነ ታርጌት አለው። ገብቶ ካል በዛ መካከል ደግሞ ኢዩኤልዬ ሰላም የሆኑ ወንዶች፣ ትዳር የሚፈልጉ ልጅ ወልደው መኖር የሚፈልጉ በጣም መልካም ወንዶችን እንድትጠላ ወይም ደግሞ አንድ ሴት ጎታው እንድትሄድ የሚያደርጉ ናቸው እነዚህ ወንዶች ማለት። እና እንዴት ነው ሊታወቁ የሚችሉት ነው ጥያቄ ፈርስት ላይ። ምክንያቱም መጀመሪያ ላይ በጣም መልካም ሰው ናቸው፣ እስከ 1 ዓመት ሊሆን ይችላል ታርጌታቸውን እስኪመቱ ሊሆን ይችላል። እና ከዛ በኋላ ግን ያው ያቺ ሴት እንዳትነሳ አድርጓት ነው የሚሄዱት። እና ፈርስት ላይ ምንድነው ሲምፕቶሚ ናቸው? እንደዚህ አይነት ወንዶችን ለመለየት እኛ ወንዶች ለራሱ ይከብደናል፣ እንኳን ሴቶች። የምሬን ነው። እኛ መልስ ነው የመለሰው ኢዩኤል። ራስሽ በራስሽ እያጠናሽ ታውቂዋለሽ። ከዛ በኋላ እንትን ማለት ነው እንጂ ጊዜ ነው የሚወስደው። ጊዜ ይፈልጋል። እኔ በመላቃቸው እችላለሁ። በኖርማል በስራም እኮ አሉ እንደዚህ አይነት ሰዎች እኮ። በፍቅር ግንኙነት ብቻ አይደለም፣ ላይፍ ላይ እንደዚህ አይነት ነገር አፕን ያደርጋል። ግን የፍቅር ግንኙነት ላይ እኔ ወንድየው ሚስቱን ወይም ፍቅረኛውን እጮኛውን በጣም የማይንከባከብ ከሆነ ለእሷ የምትፈልገውን ነገር ማድረግ የማይችል ወንድ ከሆነ የማይሰራ ከሆነ
ስራ ሰርቶ መጥቶ ምናምን ደክሞት ምናምን ፍቅር የማይሰጥሽ ከሆነ ይህ ጡረተኛ ነው እንጂ ፍቅረኛ አይባልም። ማራማዊት ያው ሰምታችኋል። ጥሩ ነገር ነው። ይቆራረጣ እንዴ ድምጼ? ኖ ያንቺ አይደለም፣ እሱ ኢንተርኔት የለውም መሰለኝ። ቀይ እንትን አድርገዋል። ያንቺ ጥሩ ነው የሚሰማው፣ የእሱ ነው። የኔ አይሰማም? አሁን ይሰማል። ምንድን ነበር ያልከን? እዩል ያው ወንድ ልጅ በተለይ የፍቅር ግንኙነት ወቅት ላይ እንትን መሆን አለበት፣ ሚስቱን በጣም መንከባከብ አለበት። የሚንከባከባት ደግሞ ከሰራ ነው። ከሰራ ጥሩ ገቢ ማግኘት አለበት ምናምን፣ ሚስቱን ማሳረፍ መቻል አለበት። ምንም ይስራ ግን ቢያንስ የሆነ ቀዳዳ መድፈን መቻል አለበት። የማይሰራ ከሆነ ግን ወይ አባትሽን መስሎሽ እየጦርሹ ነው እንጂ የሚሆነው የፍቅር ግንኙነት አይባልም። ብዙ ጊዜ ሴቶች አሁን ትሸወዳላችሁ። ያው ማራማዊትም ተሸውዳ ነው በእርግጠኝነት። ቆንጆ ወንድ ከሆነ ምናምን ቅድም ስትይ ነበር አማላይ ምናምን። እኔ ተሸውጄ አይደለም። ኦኬ እዚህ ጋር አሁን እኔ ምንም ነገር ማውራት አልፈልግም፣ ግን ተሸውጄ ሳይሆን እኔ እና እሱን ያገናኘን ሌላ መንገድ ነው። እልህ የሚባል ነገር አለ፣ በጣም ብዙ ነገር አለ። ብቻ የእውነት ወድጀዋለሁ። አሪፍ ጊዜ ነበረን። አሁን ሌላ ነገር እንዳውራት አድርገኝ። በቃ ሳይሆን ሲቀር ደግሞ አይሆንም። አይ ካልሆነማ በጊዜ መለያየቱ ጥሩ ነው። ጥሩ ነው ያደረግሽው እኮ ሼም ይዞሽ ከመቆየት ምናምን ሰው ምን ይለኛል ምናምን እያሉ ነው ብዙዎቹ የሚጎዱት። ልብሽ ክትክት ብሎ ሳይሰበር አንድ ቦታ ብቻ ትንሽ እርፍ ብሎ መመለስሽ ጥሩ ነው። ያውን ቶሎ ይጠገናል። 3 ዓመት 2 ዓመት ቆይተሽ ከሆነ ግን ጥሩ አይደለም። አሁን ያንቺ ብዙ አልተጎዳሽም፣ ለሱም ትምህርት ይሆናል። እንግዲህ አንቺ አቅምሽን አድርገሻል ባለሽ ግንኙነት። ዋናው እኔ ምንም የሰራሁት ስህተት የለም። ስህተት ሳትሰራ አይቀር ከሆነ ለሪሌሽንሽፑ ብቻህን የምታጨበጭብ ከሆነ ምንም ዋጋ የለውም። ስለዚህ እኔ ደስተኛ ነኝ፣ ራሴ ነኝ የሚያቆምኩት። እዚህ ጋር ሄደ እንደዚህ ለምትሉት ነገር እኔ ራሴ ነኝ ያቆምኩት። ያ እናንተ ጉዳይ እኮ ፀሐይ የሞቀው ነው። አንቺማ ብቻሽን ጥረሻል። ያ ሲስተርሊ ብራዘርሊ ልንቀጥል እንችላለን። አለቀ። ይሄ ነው ልላቸው እንትን ብለው እንጂ ሌላ ነገር እዚህ ጋር እንትን አለ፣ በዚህ ወጣ፣ በዚህ ገባ ምናምን እንዳትሉ። ክፉ ሰው አይደለም፣ ጥሩ ሰው ነው። ጥሩነቱ ደግሞ ለራሱ ነው። ያ አይ ማራማየት ጥሩ ሰው ነሽ። ጥሩ እንደነበርሽ ያው እሱም ሲመሰክር ነበር፣ ሌሎቹም በእሱ ዙሪያ ያሉ ሰዎችም ይመሰክሩለሻል። እንግዲህ ያው ፈጣሪ ነው እንግዲህ ረድቶሽ እንደዚህ በድባብ ለብቻሽ ያቆመሽ። ዌብሳይት ምን ትላለ? እንደዚህም እኮ ያው ነው አምሮባታል። ዌቦ ዝም አላችሁ ምንድን ነው? አይ አንተ እስክትጨርስ እየጠበቅን ነው። ዊንታ እንዴት ነሽ? ዊንታ እንዴት ነሽ? ደህና ነኝ። ዌልካም ሚኪ፣ እንዴት ነህ? ሰላም ናችሁ? ደግሼ እኔማ ድግሴንማ አስተፋለሁ። ደግሼ ተለያየው። ኖ ዌይ ድግሴን ትመልሻለሽ እንዴ? በማን ሂሳብ አለ እንዴ? እንዲህ ማቀልጅም እንዴ? ታቂ ምን አለብሽ አንቺ? ሚኪ የፍቺውንም እዛ ፕሮግራም እናርግ እንዴ? አድርጌ እንዴ? የፍቺውንም እንጂ አይ የሚባል የለም። አይ ሚኪ አንተ እኮ ደግስ እንጂ እሷ እኮ አሳድጋ ምን ብላ። አይ ብሮይ አሁን አንተ የተናገርከው ይኸውልህ፣ እሷ በራሷ ጥራለች፣ ምንም ጥያቄ የለውም። እሱም በራሱ ጥሯል። አለመግባባት ነው እንጂ እሱ ራሱ ሸጋ የሆነ ሰው ነው። ከምሬ ነው የምልህ፣ ፐርሰናሊ ስለማውቀው ነው። ገብቶሃል አባባሌ? አንድ ሰው ጥሩ አንድ ሰው መጥፎ ማድረግ ሳይሆን አለመግባባት ሊፈጠር ይችላል። እግርና እግር እንኳን ይጋጫል። ገብቶሃል?
ስለዚህ ሁለቱ ስላልተስማሙ እሱ መጥፎ ነው ማለት አይደለም። በጣም ምርጥ የሆነ ሰው ማን ነው? ሆዴ ሸፍቶ ነው እንዴ? ሆዴ ሸፍቶ እንዴ? አይደለም፣ አለመግባባት ተፈጠረና አሁን ትንሽ እንትን አሉ እንጂ አንተ ሆዴ ስታየው በጣም መልካም ሰው ነው የምልህ። ሆዴ ይሸፍታል እንጂ አይጠፋም። ብዙ አይጠፋም። ከዚህ ሊቆማ መኖር አይችልም። ከዚህ ሊቆማ መኖር አይችልም። ሆድ ብሷት እንዳይሆን ራሷ አንተ እየሰማሁህ ነው ማይክ ሆድ እንዳይሆን እንደዚህ አይነት ሰው አይደለሁም። ራሴ እኮ ነው እየጨረስኩት። ለምንድን ነው ሆድ የሚብሰኝ? አይ ሆድ መባስ እኮ ማለት መጥፎ ነሽ እኮ አይደለም እኮ። ሆድ ይብስሻል እኮ አንዳንዴ ሞክረሽ እምቢ ሲልሽ አንድ ነገር አልስማማም ማለት ሳካም ሲል በቃ መጨረሻው ይሄ ይሆናል። አንቺ ጀመርሽ አንቺ አቆምሽ ሳይሆን አለመግባባት ሊኖር ይችላል። ይኸውልሽ አለመግባባት ሊኖር ይችላል እና ግን በውስጥ ካወራሽ በኋላ አይሻልም? አሁን እንደዚህ አውጥተሽ የምታሰጭው እኛም እንደው የደገስነውን ብር ሁሉ እንቁጠረው። እንዲያውም በስመ አብ ስንቱን አውጥቼ ስንቱን መልሶ ቴካዌ ራሱ የተከፈለው ኡበሮችን ልቁጠር እንደ ከነታርጋቸው እኔ ራሱ አበሾች ከነሱ ተምሩ እያልኩት ምናምን እኮ ስንት ጊዜ ሳወራ ነበር። ፍቅር በለሱ እያልኩ መሰላችሁ። እኔና ቦስ የተገናኘ ነውም የጀመርነውም እዚሁ ሚዲያ ላይ ነው። ገባችሁ? ስለዚህ ሚዲያ ላይ ነው ማብቃት ያለብን። ለዛ ነው ይፋ ማድረግ ስላለብኝ ነው። ግን ለእኔ ሳትነግሪኝ ማርዬ፣ እኔ ሳልው እንደው እኔ በሽምግልና እንደው ሳታከብሪኝ ቫይብሬተር የቀጠሮ ጌም ያስፈልጋቸዋል ከቦስ ጋር መለያ ይላል። እኔ ግን ቫይብሬተርን ጠይቁልኝ። ማን ነግሮት ነው የዛኔ ገና በደንብ ይፋ ሳይሆን ሲያወራ የነበረው? ነው እኔም እኮ ከወር ምናምን በፊት እኮ ሳወራ ነበር እኮ። ኧረ እባክህ እንዴ ጥግ ይዞ ሰው የጓጓ ሰው አለ ማለት ነው በየቤቱ። እንዴት ነው እንዴ? እናነፈንፋለን። ምን ስራ አለን? እኔ እንኳን አሁን ወደ ስራ ልገባ ነው። ስለሰማው እንደው ስላየዋት ነው እንጂ አክቹሊ ሞር ያው ላይፍ ስለምንገናኝ ከማርዬ ጋር ከቦስ ጋርም እስቲ በተናጥል ነው የምጠይቀው። እኔ እችላለሁ የራሴ ሰማ። እዚህ ቲክቶክ ላይ ሞሳድ አለ እንዴ? የሞሳድ ግሩፕ አለ እንዴ? እንዴት በጣም መረጃ በቃ ጠባ ያደረጉን ታውቃለህ? መረጃማ ልጄ እዚህ ፍሬንዴ ማን ይተኛል ብለህ ነው? ማን ያደራጃቸው? እነዚህ ደህንነት ነው በቃ ይሄ ኃይለኛ ደህንነት ነው። ቢሆንም ግን ጥፋተኛ አድርገን ሰምታችኋል ያለችው 1000 ዩሮ በወር ያለው ጥፋተኛ የለም። እዚህ ጋር መናገር ይሄንማ የእንትኑን ፕራይሱን ላይ እየጠየቀ ነበረ ትናንትና ነው ምናምን መቼ ነው? አንዴ መናገር አንዴ እስኪያስወሩኝ አንዴ። እሺ ማንም ጥፋተኛ የለም እዚህ ጋር እከሌ ጥፋተኛ እከሌ ምናምን የሚባል ነገር የለም። በቃ እንዴ የሰው ልጅ እኮ ግዴታ አብሮ መኖር የለበትም። የሆነ ጊዜ ላይ ተሞክራላችሁ፣ ካልተስተካከለ ካላለ ትለያያላችሁ። ደግሞ በብዛት አብራችሁ መሆን የምትችሉት ሆቢያችሁ አንድ ሲሆን፣ እናንተ የምታስቡት ነገርና ያ ሰው የሚያስበው ነገር አንድ ሲሆን፣ ወይም ደግሞ ትንሽ እንኳን ሲቀራረብ፣ ከእንደገናም ደግሞ በጣም የተለያየ አይነት ሆቢ ካላችሁ፣ የተለያየ አይነት አስተሳሰብ ካላችሁ፣ የተለያየ አይነት ላይፍ ስታይል ኖሯችሁ ከሆነ ብዙም ልትስማሙ አትችሉም። ስለዚህ ግን አለ እንዴ ማሪ እንደዚህ ተመሳሳይ ሆቢ ተመሳሳይ ነገር? ይሄ እኮ መሰለሽ አሁን እናንተ አልተጋባችሁም፣ ግን 50% እኮ ነው አንቺ ይዘሽ የምትመጪው። እሱ 50% ይዞ ይመጣል። ምናልባትም እሱ 40 አንቺ 60። ከዛ እኮ ነው የምትሰራሩት እኮ አብራችሁ እኔ 90%ን ይዤ ከመጣሁስ እሱ ከባድ ነው። እሱ በባሊ ውሃ በመዘን ማለት ነው። እንዴ ልታንጠለጥ ይሁን እንዴ ልጁ ሳቂ። አይ ግን 50-50 አይጠፋም። 10% ምንድን ነው የሚያደርገው ነው? 10% ነገር ዘጠናውን እናውቀዋለን። ሌላ አትፈልግ ወሬ። አንተ ልጅ ወክ ነው የሚያደርገው። በቃ አንተ እዩል አሁን ማውራ መስሎ ነው። ምንም የለም ወክ ነው የሚያደርገው። በይው በቃ 10ሩን ሼቪዞች ነው የሰጠሽው። 10ሩን ለራሱ እኔ የቀለድኩ ነው ጋይስ። እዚህ ጋር ቀልድ ስለሆነ ግን ማሪ አንተ ጥያቄ ልጠይቅሽ። 50% ይዞ ከመጣ አንድ ሰው ግን አንቺ ጋር 50 ካለ ሊሰራራ ይችላል አይደል? ማንም ሰው 100% ይዞ የሚመጣ አለ? የለም። 50-50 አሪፍ ነው። 50-50 አሪፍ ነው።
በጎደለልኝ ትገባለሽ፣ በጎደለሽ ላይ እገባለሁ። እንደዛ ነው እኔ የማውቀው። ኖ ኖ በብር በኩል ደግሞ ወንዱ 100% መሆን አለበት። ካሁን በኋላ የኔ እንትን በምኑ መንገድ አያም ጎልድ ዲገር እኔ ጎልድ ዲገር ነኝ ካሁን በኋላ ፈርትሽ ይሻላል። መድኃኒዓለም ስሚ ይኸውልሽ ቡላላ ምናምን እያሉሽ ነው። ቡላላ ማለት ሆዴ በጠይሙ ነው። ስራ የሚባል አይወድም። ቡላላ የሚባል ስራ በህይወቱ ሰርቶ አያውቅም። ኢዩኤል ስነ ስርዓት እንደ ኤክሴል እየረገጥከው እንዴ? 100% ገንዘብ ይዘን መገኘት አለብን። አዎ እኔ እናንተስ? እኛ እጅና እግራችንን ብቻ ይዘን እንመጣለን። ምንድነው 100% የልብስ ምናምን ሁሉ ነገር መቻል አለብን። እኛ 100% ምን እንደምትሰጡን አነቃት። ኧረ ልጄ ብር ፈልጋ ነው። ቆይ ልስጣት እንዴ? እሺ ጋይስ ከዛው እንጂ ስማ ሚኪ ግን አንዴን ውበቱ አልጨመረም። የማን ዛሬ መለያየውን ልታበስር ስትመጣ ፏ ብላ ነው የመጣችው። ኧረ ከዚህ በላይ ውብ ናት። አይ በአካል ብታያት ይሄ እንደውም ትንሽ ቀናነሰው መሰለኝ። እኔ በ1949 ነው ማቀረብ። እንኳን ወደ ብርሃኑ ዓለም በሰላም መጣሽ ከጨለማው ዓለም። በአካል በጣም ታምራለች። በነገራችን ማይክ 10 ዓመት አንተዋወቅም በአካል በጣም እንዴ በጣም አልኩኝ እኮ በ1949 ነው ማቃት አልኩት እኮ። እንኳን በሰላም መጣሽ ከጨለማው ወደ ብርሃን ዓለም። አሜን። እንግሎች እዚህ ጋር እንኳን ተቀላቀልሽኝ ዌልካም አትሉኝም እንዴ? ወይ ፈጣሪ። ኮሜንታችን እየታየ ነው። ልብስ ትቀይርልን ይላሉ ደግሞ ከታች ተመልካቾች፣ ወዳጆችሽ ናቸው። ምነው ዝም አላችሁ? አውሩ እንጂ አውሩ። እሺ ሀሳብ እኮ በደንብ አትስጡ ተብለን ነው። ይኸውልሽ 90% አያዋጣኝም ብለሽ ነው አሁን የተለያየችው። እዚህ ጋር ደግሞ ቡላላ የሚባለው ያው ሴቶች ቡላላ የሚባል አካውንት 1% ነው ያለው። በህይወቱ በቃ ምንም የገቢ ምንጭ የሌለው ነው። ሚኪ ምን ትላለህ? ወንድ ልጅ ምንም ነገር በቃ ስራ ምናምን ሳይሰራ እንደዚህ ያለ ከታች ኮሜንት ላይ እንዲሁም ይሽከራከራል። ወንድ አይደለም ኢሮፕ ውስጥ እኮ ሴት ልጅ ራሷ ሳትሰራ ይደብራታል አይደለም? ጭራሽ ወንድ ኢትዮጵያ ቁጭ ብለህ ደግሞ ያለ ስራ አስበው እኮ። ኢትዮጵያ እንኳን ምንም ኦፖርቹኒቲው ከባድ ስለሆነ ለስራ ለማግኘት እሺ፣ ግን ኢሮፕ ላይ ወተን ወይ አሜሪካ ሆነን ስራ ሳንሰራ ሞልቷል። ስራ ካልፈለክ በስተቀር ነው እንጂ የፈለገ ይሁን የፈለገ ስራ ሰርተህ ትመጣለህ። ዛሬ ሴቶች ተንቀሳቅሰው ተፍ ብሎ ይመጡ የለ እንዴ? እንኳን ወንዱ። ታዲያ እኔ አሁን ስማ እዚህ ደረጃ የደረስኩት የሴት አንደርዌር ሸጬ ነው እና አሁን ወሱም ስራ እኮ ነው እናቴ። እንዴ እኮ ስራዬ ነው። ማረማየት ታውቃለች። ቀልድ መስሎ ነው እንዴ? አይ በቃ አሪፍ ነው። እኔ አሁን ይህንን ስራውን አቁሜ ሌላ ስራ ላይ ስለሆንኩኝ ሁለት ሰዎች አግኝቻለሁ፣ ስራ ፈቶች እዚህ ቲክቶክ ላይ። አንድ ቡላላ የሚባል አለ፣ ምንም በህይወቱ ስራ ሰርቶ አያውቅም፣ ሴቶች ጋር የሚርመጠመጥ እሱንና ጓደኛውን አድርጌ ሌላ አንድ ሰው እየፈለግኩ ነው። ማርያማዊ ሲንግል ናት። ሆዴን ወስደዋለሁ። ለሶስት ነው ማደራጃቸው። ምን እንዲሰሩ ጡት መያዣ እና ቡታንታ እንዲሸጡ ነው። ስራ አይደል እንዴ? ምን ችግር አለ? በቃ ማሪ አይዞሽ፣ አገኝሻለሁ፣ እናወራለን። ወደ ስራ ልገባ ነው። ማይክ በዚህ አጋጣሚ ምግብ ቤት አለው ፍራንክፈርት ኤርታሌ፣ ሄዳችሁ ምግብ ተመገቡ። ግን ማረማዊት ግን በስቶሪ ምናምን ነበር ማድረግ የነበረብሽ እንደ ቲክታከሮቹ። አሁን እኮ በጣም ገበያ እንትን ይልብሻል። ወንዶቹ አዛ ነው የሚያደርጓት። አሁን
የሁላችሁ ልጅ ሲኖር እንደዚህ ነው። ወንዶቹ አዛ ነው የሚያደርጉኝ። ተጠንቀቂ። እኔ እኮ ተናገርኩ። ድጋሚ በተመሳሳይ ምርት እንዳትጭበረበሪ። አሁን ሌላ ሌቭል ላይ ነኝ። ከዚህ በኋላ እሷ አጭበርበራ ነው ሌላ እንደዚህ እያወራ የሚመጣው። ዘዋን ምነግራችሁ ነገር ፈጣሪ እንኳን ምን እንደሚለኝ ታውቃላችሁ? አሁን በሚቀጥለው ኔክስት ላይፍ የሆነ ነገር እንኳን ባረገው ልጁን አጭበርብሬ ማርዬ ችግር የለውም በዛኛው ተካክሷል። መልካም ጊዜ ነው። እዚኛው ላይ በጣም ስፔንድ ስላደረግሽ ሰው ወይኔው እኔ እንኳን ጉራጌ ሆንኩኝ፣ እንኳን በቃ ስራ ወዳድ ሆንኩ። በስመ አብ እኔ እንዲህ ዝቅ ላለ ማለት ነው። ማልሰራው ስራ የለም። ለማንኛውም ስራ እንዴት ነው ማሪ? ዊንዳ እንዴት እየሄደልሽ ነው? ስራ ብሎ ወደ ፍራንክፈርት እንትን እያልኩ አስቤ ነበር። ያስፈልገኛል አሁን። ኦኬ ከዛ ወደ ፍራንክፈርት እንትን ነበር። ስትመጪ አይ እዚህ ኮንሽማ ባለፈው እኮ ላይክ እዛ የነገርሽኝ ቦታ ስለሆነ አስታወስሽኝ። ግን ዊንትዬ በጣም ብዙ እንትን አለ። ቢቢኪው ላይ ተገናኘን። በቃ እንትን ላይ ቲ ላይ ተገናኘን። ፍላወር የእንትን የፀጉርሽን ፍላወር እንትን ያደረኩልሽ። እሺ እስካሁን አስታውሽ? ቢቢሲ ተገናኝተናል። አዎ you remember ከዋሴ ጋር አዎ ወይኔ ማርያማዊት ለቫይብሬተር ለምን አታስገቢ? ይሲ ታለምሽ ላከ የኔ ማር። ዋው የዛን ቀንማ አሪፍ ነበር። አንቺ አስገባልሽ እንደው በቃ የዛኔ ጓደኞችሽ እኮ ነው ጥያቄ ጠይቁሽ እየፈለጉሽ ማይ ነው። አልኩኝ። what like የዛኔ ነው was she so beautiful በቃ ማለት I swear you was like goddess ነበርሽ። በጣም ነበር የምታምሪው። there was like እንደዚህ በቪዲዮ እንደው መልክሽ አይታየም። I swear በአካል you are so beautiful። እንዴ አንድ አመት ደግሞ ውበቷ ቀንሶ ነበር። አሁን ነው እንደውም ፍክት ያለ ለታጌት ዳውን ብለናል። ኧረ አሁን ለቦስ ልደት አብረን ነበርን። አይገርም? ይሄ ቆንጆ ደህና ነሽ? ሃይ የዘር አለሽ? አለሁ ደህና ነኝ። ተጠፋፋን። አዎ ጠፍቼ ነበር። አሁን ብቅ ብያለሁ። ማይ ዴይስ ጀስት እንጃ ብቻ። እሺ እንዴት ነሽ? ኤኒዌይ ልጆች ደህና ናቸው? ደህና ነኝ። ሁሉ ሰላም እግዚአብሔር ይመስገን። ሃውስ ቲንግስ? እስቲ ስለ እንትና እያወራን ነበር እኮ ስለ ሊና። እኔ እንጃ አላውቃትም። ተጫወቱ ብቻ። እሺ ሰማሻለሁ። እኔ ሰላም ልልሽ ነው ብቻ። ያ እሺ በጣም የማመሰግነው የኔ ውድ። ችግር የለም። አያ በውስጥ ጽፍልሻለሁ። ኤኒዌይ ያ እሺ ጻፊልኝ። እሺ ቆንጆ ባይ ቴክ ኬር። ቴንክ ዩ ስዊት። ከላይ አላወራሽም። አንዴ ሞዴሬተር ስጭኝ፣ ቫይብሬተር ላስገባው። ጻፋን ቁጥር ዌብሳይት እኮ ተኝቷል እኮ ዳር አልተኛም። ዌብሳይት አይስ በቅርቡ አንድ ልጅ ጠብቁ ስላለ በማል ይተኛል። ወይኔ ይልክን በሷም ይጫወታል። የሚዩት ነው እንደ የሰጠሽኝ ሞዴሬተር ሙሉ ነው የሰጠው። ዊንታዬ በእናትሽ ጻፊልኝ እሺ በውስጥ ማሬ። የዛኔ እኮ ጽፌልሽ ነበረ መሰለኝ ፈሎ ካረኩሽ በኋላ አይደኖ ግን አላየሽውም መሰለኝ። አየዋለሁ። አሁን ጻፊልኝ ተቀበዩና ጽፍልሻለሁ። ፎሎ አድርጌሽ። አዲስ አለሽ ስዊቲ? ወይ ማሪ ሰላም ነው? እንዴት ነሽ? አለሁ እግዚአብሔር ይመስገን። እንደና መጣሽ? አንድ ቆየችኝ። በመጀመሪያ ለብሬታፕ ነው የምታወሪው እና በጣም ትንሽ በመጠኑ ያሳዝናል። ያው የነበረው እንትን ለትልቅ ደረጃ ነበረ የታሰበው ማለት ያሰብነው። አክቹአሊ መጨረሻ ላይ የሰማሁት የሆነ እንደምትጋቡና እንደሚያስረድሽ ምናምን ነበርና ያ ባለመሆኑ ትንሽ እንትን ይላል። ግን ያ ሁሉም ነገር እግዚአብሔር የፈቀደው ነው የሚሆነውና አንዳንድ ጊዜም ለበጎ ነው ብለን ማሰብ አለብን። አሁን ያሳዝናል። ግን ቅድም ስሰማ ያው ይሄን ልገልጽልሽ ነበርና ዌብሳይት ያለው ላይ
ትንሽ ለመናገር ነበረ። ምንድነው በእናትና በአባት ዳር ውስጥ ያደጉ ብዙ ጊዜ ያልተፋቱ እንደዚህ ጥሩ ሆነው እንትን ይላል ብሎ ብዙ ጊዜ ለሲንግል ሆነው ወይ በእናት ወይ በአባት ለሚያድጉ ትንሽ ይነካልና ምንድነው በሲንግል ማም ሆነው የሚያድጉ ህፃናቶች ወይ ልጆች ጥሩ አርአያ ሆነው የሚወጡ ስንቶች አሉ። ምክንያቱም ያ ኮትኩቶ ሲንግል እናት ልክ እንደ አባትም ሆና የምታሳድግና ጥሩ ትውልድ የምትፈጥር እናት ነችና ሞስቶፍ እና ብዙ ሴቶች ደግሞ እናትና አባትም አብረው በትዳር ቢቆዩ እናት ችላ ነው እየተመታችን ቢሆን እየተሰቃየችን ቢሆን ያ ዘልቆ እስከ መጨረሻ። እነዚህ ልጆች ግን ምትንም አድገዋል፣ ጭቅጭቅንም አይተው የሚያድጉ ስንት ከእናትና ከአባት የተወለዱት ልጆች መጥፎ እንዳለ ማወቅ አለበት። ቅድም ባወራው ላይ ነውና ያ ነገር ትንሽ እዚህ ላይ ማብራሪያ ቢሰጥ እሱ ማለት ነው። አሁን ለራሱ ሞስቶ ያለው ተኝቷል። ስዊት ፎሎ አድርጊውና ሌላ ቤት አለ ስልክ ላይ መጥቻለሁ። ዌብሳይት ጠይቂኝ ጥያቄ እስቲ ስልክ ላይ ስለነበርኩ ነው። ኧረ ረጅም ነው። እንደገና ልትደግመው ነው? አይ አጠር አድርገሽ ቅድም ሞስቶፍ በጋብቻ ማለት እናትና አባት የሚወለዱ ልጆች ብዙ ጊዜ ጠንካሮች ናቸውና እንደዚህ አይፈጹም ምናምን ብለክ ነበርና ያንን ደግሞ ለሲንግል በእናትም ሆነ በአባትም አረማይት የገዝት አልሰጠሽኝም ለሲንግል ሆኖ የሚያሳድጉ ትንሽ ተጽዕኖ ይፈጥራል ቃል ማለት። ምክንያቱም ብዙ ጊዜ በእናትና በአባት የሚያድጉ ስንት እንክርዳዶች አሉ እንደዚህ በትዳር ውስጥ ሆነው እንትን ያሉ ማለት ነው የተወለዱ ልጆች በኋላ ላይ ብዙ በደል የሚፈጽሙ ማለት ነው። ተጋባኝ። አይ አብዛኛው ጊዜ አሁን ይመስልሽ ሁሉ ጊዜ ማለት አብዛኛው ጊዜ በእናትና በአባት እንክብካቤ ያደጉ ሰዎች ብዙ ጊዜ ችግር አይፈጥሩም። አሁን ዓለም ላይ ካየሽው አሁን አንቺ ያለሽበት ሀገር ላይ ወንጀል እስቲ ካየሽ አሁን አስተካከልከው በአብዛኛው አልክ ቅድም ግን አንተ አሁን ሁሉ እያለው ያ ግን ያልከው ከዚህ ፊት በጋብቻው እንደዚህ የሚወለዱ ብዙ ጊዜ ምንም አይነት እንከን እንደማይገኝባቸው ነው አይደለም? ሁሉ ጊዜ አይደለም። አይ ዶንት ኖ የቃላት እንትን ሊኖር ይችላል እንጂ እንደዛ አይደለም። እኔ ግን ልመልስላችሁ አንድ ነገር እኔ ማለት ፈልጋለሁ። ሲንግል ማም እንደመሆኑ ያመጣል ብዙ ጊዜ እኛ ሲንግል ማሞች ሁሉ ነገር ተስተካክሎልን ሁሉ ነገር አምሮ ሁሉ ነገር በጣም አሪፍ ሆኖ ቢሆን ኖሮ ሲንግል ማምነትን መርጠን አንሆንም ነበር። ብዙ ጊዜ ደግሞ ልጆች እንደዚህ መጥፎ የሚሆኑት ልጆች ብዙ ጊዜ እናቶቻችን ችለው ሲደበደቡ ሲሰደቡ ዲስሪስፔክት በጣም ብዙ ነገር ሲደረጉ ችለው እዛ ልጆች ፊት ሁሉ ነገር ሲሆን ይሄ ወንድ ልጅ ያድግና ምንድነው የሚሆነው? ደብዳቤ ይሆናል። ከእንደገና ደግሞ ይሄ አሁን ለምሳሌ ተሳዳቢ በጣም እናቱን ዲስሪስፔክት እየተደረገ እያየ ያደገ ልጅ ሲያድግ ተሳዳቢ፣ ደብዳቢ በቃ አባቱ ሲያረግ ያየውን ነገር ነው የሚያረገው። ከነገራ ደግሞ ሲንግል ማም የምታሳድገው ልጅ ደግሞ እንደዚህ አይነት ነገር ስላላየ በጣም ጨዋ፣ ሴት አክባሪ፣ ሴት ልጅ ወዳጅ ከነገራ ደግሞ ሴትን ልጅ በጣም ተንከባካቢ ሆነው ሌላ ደግሞ አለ እናትና አባቱ በቃ በጣም ሪስፔክት እየተሰጣጡ በጣም አሪፍ ህይወት እየኖሩ ለልጁ አባትየው እናትን እንዴት ማክበር እንዳለበት ያሳየው ሲያድግ ደግሞ ይሄ ልጅ ደግሞ በጣም በቃ ሴት ልጅ ተንከባካቢ በእናትና በአባት አድጎ ሴት ልጅ ተንከባካቢ ለሴት ልጅ ጥሩ ነገር እያሳየ ይኖራል ማለት ነው። ያ ማለት እንትኑ ወንድና እናትና አባት አብረው የሚያሳድጉት ልጅ ጨዋ ሆኖ ሲንግል ማም የምታሳድገው ልጅ ባለጌ ይሆናል ማለት ሳይሆን ሲንግል ማም ሆኖም ሰው የሚያሳድገው ልጅ በጣም አሪፍ ጨዋ ሴት ልጅ አክባሪ ሴት ልጅ ወዳጅ ከነገና ምክንያቱም እናቱ የምታሳየውን ነገር ነው እናቱ የምትሰጠውን ነገር ነው ለሴቷ የሚሰጠው። ይሄንን ማለት እፈልጋለሁ እና ዌብሳይት ምናልባት ያለሽ ነገር በደንብ አልገባትም ይሆናል እና አሁን ይሄንን ላልኩበት በደንብ እንትን ስለው አሁን ኢትዮጵያ ውስጥ ሄደሽ ፓይለቶችን ካየሽ ብዙ ጊዜ ፓይለቶች ልጆቻቸው ወይ ፓይለት ናቸው ወይ ሐኪም ናቸው ወይ ኢንጂነር ናቸው። ለምን ልጆቹ ያዩት እንደዛ ነው። በቃ ህይወት ማለት ፓይለት መሆን እንደሆነ ህይወት ማለት ኢንጂነር በቃ መማር ነው ህይወት ለነሱ የሚሆነው። ገባሽ? ዊንታይ ያመሰግናለሁ። እና ምንድነው ብዙ ጊዜ በእንደዛ አይነት ያላደጉ ላይክ እናቱን ዲስሪስፔክት ሲያደርግ ሚስቱን
አቤት ዌብሳይት እሺ ለምሳሌ የኛ አሁን ያለው ጄኔሬሽን በብዛት 40ው 50ው 60ው 30ው ቤት ያለው ጄኔሬሽን በብዛት ይሄ ፍቺ የሚባለውን ነገር ቤተሰቦቹ የሚያወግዙ ትንሽ እዛ የቆየው ካልቸርን ይዞ የመጣ ትውልድ ነው አሁን ጋር ያለው የ20ዎቹና ከ20 እስከ 35 ያሉትን አይደለም እያወራን ያለ ነውና እስኪ አንተ ጥናት አድርግና ይሄ የበፊቱ ከኛ ትውልድና ከ25ዎቹ ወደታች ያሉትን ስታይ የትኛው ነው ኤግዛክትሊ ሪሌሽን መከበር እንዳለበት መብት እንዳለ አንድ ሰው ተፋቶም ልጁን ማሳደግ እንዳለበት ማስተማር እንደሚቻል ብዙ ነገሮችን ዌክ አፕ ሆኖ እየተንቀሳቀሰ ያለው ቢኮዝ አንተ ስታወራ አትሊስት በተወሰነ ጥናት በተንተራሰ መሆን መቻል አለበት ገባህ አይደለ ቢኮዝ እዚህ ጋር አሁን ላይ በጣም ብዙ አቡዝ የሚያደርግ ብዙ የሚገርፍ ብዙ ችግሮች እየፈጠረ ያለው እኮ ትዳር ውስጥ የነበረ ያደገን ፈራህ እግዚአብሔር የነበረበት ሽማግሌ ሳይላክ የሆነ ዴቲንግ ነውር ነው እየተባለ ወንድና ሴት ልጅ አብሮ ብቻ ማደር አይፈቀድም እየተባለ ያደገ ትውልድ ነው እዚህ ጋር በጣም ብዙ ዴሜጅ እያደረግን ያለ ነው እንደ ሀገር ማለት ነው እና ይሄንን ጄኔሬሽን ከ25ዎቹ ወደዚህ ያለው ጄኔሬሽን ጋር ሚክስ አድርገህ ስታወራው ሶ ማች ዲፍረንት ነው ተረዳኸኝ አይደለ ወደ ሲንግል ማም ደግሞ ሲሄድልክ ከ25 እስከ 30 ያለው ጄኔሬሽን በሲንግል ማም ይቻላል ያሉበት ሴቶች ተምረው ራሳቸውን የቻሉበት በባሌ አልገረፍም ብለው ልጆቻቸውን አሳድገው ለቁም ነገር ያበቁ እናቶች ያሉበት ነው እነዚህ ወጣቶቹ ከ25 እስከ 30 ያሉት ጃንግ ጄኔሬሽኖች ማለት ነው ከ40 ወደ 50 ያለው ደግሞ ማለት ነው በአባትና እናት ብቻ ያደገ በቃ ፍቺን እንደ ነውር ሲቆጥር ወይም ደግሞ ባል ሚስቱን አስቀምጦ ሌላ ቦታ ወልዶ ልጅ ይዞ ሲመጣ ምንም ማለት አይደለም እየተባልክ ያደክ ነክ ዩጋችሚ ሶ ያ ማለት እሱም መጥቶ አሁን እዚህ ጋር ያሉትን ፕሮብሌሞች እኛ የምናያቸው ፕሮብሌሞች ምንድነው ያንን እያየ ያደገ ወጣት ነው እዚህ ጋራ እያበላሽ ያለው ከ20 እስከ 25 እስከ 30 ያለው ወጣት ደግሞ ስታዩ ኖ እኔ ካልፈለኩኝ ትቼ ይሄዳለው ለምን መምታት ያስፈልጋል የራሷ ጉዳይ ብሎ የሚሄድ ወንድ ነው ያለው በአምሳል ላይ ከ30 እስከ 40 ያለው ግን የምታየው ምን ማለት አለው ምን ችግር አለው ሴቱም ወንዱም እያለ ያለበት ሁኔታ ነው አንዳንዴ ስናወራ ጥናት ላይ ብናረገው መልካም ነው የሚል ሐሳብ አለኝና ላይክ ከ20 እስከ 25 ያሉት ወጣቶች ያልኳቸው እነማን ናቸው በሲንግል ማም ያደጉትም ጭምርንም ስለሚያረግ ነው ገባ ዌክ አፕ ካሉ በኋላ እና አንዳንድ ጊዜ ስናወራ ሲንግል ማም ሆና ስላሳደገች ልጆቹ ይበላሻሉ አይደለም አሁን እዚህ ጋር ኮሜንት ቅድም አንብቤያለሁ አባትና እናቴ የቤተ ክርስቲያን ሰዎች የቆረቡ እኔ ግን አግብቼ ተፋትቻለሁ ደስ ወረዲስ ስለዚህ ሲንግል ማም ሆና ስላሳደገች ብቻ አይደለም እቤት ውስጥ ሁላ የኔ ጓደኛ አባትና እናት ሲጣሉ ሲደባደቡ አድጋ ዛሬ ላይ ጋብቻን ላይክ ሳይኮሎጂ ያስፈልጋታል እስከ ትምህርት ድረስ ማለት ነውና ይሄ ነው ግን እኔ በተቻለ መጠን እህቶች ወንዶች እንኳን ችግር የለውም እርስ በርስ ስለምትተጋገዙም ብዙ ነገር ከቨር አፕ ስለምታረጉ ኢንጀነራል የኛ ወንዶች ትጎዳላችሁ የሚል ሐሳብ የለኝም እኔ በብዛትም ይጎዳሉ ብዬ የማስበው አንዳንድ እህቶቼ ናቸውና ሌሎቹ እንኳን ለወንድሞቻችን እያሽቃበጡ ስለሚቆዩ ጉዳቱም ያው ብዙም አይታወቃቸውም እና እኔ በፍቺ ወይም ደግሞ በሲንግል ማም ሆነው ያደጉ ልጆች ሞር ስማርት በጣም ጎበዞች ሲንግል ማም ስትሆን እኮ ላይክ ጋብቻን እያኮነንኩኝ አይደለም ጋብቻ ፍቅር ካለ መከባበር ካለ ጥሩ ነገር አንድን ትውልድ መገንባት ማለት ነው ያንን ትውልድ ስገነባ ያንን ልጅህን ስቀርጸው ምን እያደገ ነው ምን እያየ ነው የሚያድገው ምንድነው የምታስተምረው አንተ ቤት ውስጥ የቀረጽክበትን የጻፍክበትን ነገር ነው ውጪ ወጥቶ ማለት ነው እንትን የሚለው ገባህ አይደለ ሶ አንዳንድ ጊዜ ፍቅር ከሌለ ጸብ ከሆነ ዲስሪስፔክት የምትደረግ ከሆነ ሲንግል ማም ሆነ ፍቅር እየሰጠህ ልጅህን በስነ ስርዓት ማሳደግ በራሱ ትልቅ ጤንነት ነው እሱም ሄዶ ሌላ ቦታ ላይ እዛ ቤት ውስጥ ያየውን ነገር ነውና በብዛት አድጎ ትልቅ ሆነው እንትን እስከሚሉ ድረስ የሚል ሐሳብ አለኝ ከአይዲያችሁ ከወጣው አላቀም ፋይስ ነሽ ግን ይሄ ነው ማለት የምችለው
አይ ቲንክ አብሳላትዬ እንትን ዌብሳይት ማለት የፈለገው በወንድ ልጅ ነው ያለው መሰለኝ፣ በሴት ሳይሆን ወንድ ልጅን ላይክ እናትና አባቱ ካላሳደጉት ወይ ደግሞ ላይክ በአባትና በእናት ካላሳደጉ ሞስት ኦፍ ደ ታይም ያ እኔ የተረዳሁት ማለት ነው፣ ሁሉንም ሳይሆን ሞስት ኦፍ ደ ታይም ላይክ እንደዚህ እናቱን እንትን ሲያንገላታ ምናምን ያየ ወንድ ከዛ በኋላ ተፋቶ በሚሄዱበት ሰዓት ወንዱ ልጅም ከዛ የተወሰነ ነገር ላይክ እሱም ይማራል እና ለቀጣይ ህይወቱ እንደዛ አይነት ወንድ ይሆናል። አባት የወንድ ልጁን መርአያ ስለሆነ ምናምን እንደዛ ነበር ነው የተረዳሁት። አይ ዶንት ኖ ላይክ ኢፍ አይ ጌትም ሮንግ እንደዛ ነው አይደለ? ዌብሳይት ወይ ክሊር አድርግላቸው። እኔ ማለት የፈለጉት ምንድን ነው በመከባበር ላይ ያደጉ እናትና አባታቸው ተከባብሮ ያደጉ ብዙ ጊዜ ነው፣ ሁሌ አይደለም፣ ብዙ ጊዜ ከዛ ውስጥ ፋሚሊ ፍቅርን ያየ ልጅ ያደገ ሲያድግ ተሳዳቢ ሳይሆን ሚስቱን አክብሮ የሚኖር ሰው ነው የሚሆነው። እንዲህ ማለት ግን ሲንግል ማም ያሳደገችው አሪፍ አይሆንም ማለት አይደለም። ማለት የፈለኩት ምንድን ነው በእናትና አባት በፍቅር ላይክ እናትና አባት ተከባብረው የኖሩ ከነሱ የሚወለድ ልጅ ብዙ ጊዜ ልጆቻቸውም አግብተው ሲኖሩ ያን ትዳር ነው የሚደግሙት። ያ ትዳር እንደዛ ይሆናል ነው እንጂ ነገር ግን ብዙ ጊዜ አይተሽ ከሆነ ብዙ ወንጀል የሚፈጽሙት ሰውን የሚገሉት የሚሰርቁት ምናምን የሚያደርጉት ብዙ ጊዜ በእናትና በአባት ፍቅር ያላደጉ ናቸው ወንጀል የሚፈጽሙት። ለምሳሌ አሁን ለአንዳንድ ሰው እናትን መግደል መስደብ ይከብደዋል። ለምን? እናትን እንዴት ስትከበር ስላየ ይከብደዋል እንደዛ ማድረግ። ለአንዳንዱ ግን እናት ሲከበር ስላላየ ይቀለዋል ለመግደልም ለመሳደብም። ለዛም ነው አንዳንድ ሰዎች እኮ ሰው የሚገሉት እኮ ለምንድን ነው የፍቅር ስሜት ያልተሰማቸው? ሰው መግደል ለአንዳንዱ ሰው እንኳን መግደል መስማት ይከብደዋል። ለአንዳንዱ ግን ቀላል ነው። ምክንያቱም ፍቅርን አያውቀውም። የእናት ፍቅር ምን እንደሆነ አያውቅም። መንገድ ላይ ያደገ ሊሆን ይችላል ወይ ከሆነ በቃ አሁን ብዙ ጊዜ ወንጀል የሚፈጽሙ አልኩሽ፣ ወንጀል የሚፈጽሙ ሰዎች፣ ሰውን የሚገሉ ሰዎች ብዙ ጊዜ ፍቅርን አያውቁም። መግደል ቀላል ይመስላቸዋል፣ ይገላሉ። ነገር ግን እኔ አሁንም ሲጨርሰው ሳጠቃልለው ሀሳቤን በእናትና በአባት እንክብካቤ ያደጉ ሰዎች ብዙ ጊዜ ሰውን ሚስቶቻቸውንም ሲያገቡ አድገው ይንከባከባሉ እንጂ ተሳዳቢ አይሆኑም። ነገር ግን ስድብን ሲሰማ ያደገ እናቱ ስትቀጠቀጥ ያየ እናትየውም ባሏን ስትሰድብ ያየ ሲያድግም እሱም አድጎ ሲያገባ ይሳደባል ለማለት ፈልጌ ነው። ዌብሳይት ይሄ ተሳስተሃል ማርዬ። እንዴት ነሽ የኔ ቆንጆ የኔ አበባ? አንቺ ምርጥ እናት ነሽ፣ ቆንጆ እናት ነሽ። አንደበትሽ በጣም የተቆጠበ ምን ብዬ በቃ አለ አይደለ እንደ ሲንግል ማምም እንደምንም እንደ እህትም እንደ ጓደኛም አንቺ በቃ ማቹርድ ነሽ። ስራ ላይ መታተኩሪ እናት ነሽ። በቃ ብዙ ነገር ሊገልጽሽ ይችላል። በጣም ጠንካራ ነሽ። በፊትም እልሽ ነበረ። ሶ አም ፕራውድ ኦፍ ዩ። በጣም ነው የምወድሽ። ዌብሳይትዬ በጣም ትልቅ ስህተት ተሳስታል። በጣም ኦኬ። አንድ ሁለቱን ሶፊ የሰው ስህተት አትናገር፣ የራስሽን ሀሳብ እንዴ ሲንግል ማምነት እኔ ነው የሚመለከተው። ኖ አንተ ሲንግል ማም አይደለም። አርፈህ ተቀመጥ፣ መልስ ልስጠው። ሀሳብሽን ተናገሪ። ሰው የሚሳሳተው ላንቺ አይደለም። ኖ ተሳስታላበ ለእኔም ሆነ ለሌሎቹ የተሳሳተው ምን ማለት ነው? ስለ ሰው ስህተት መናገር አትችልም ነው። በእናትና በአባት ያላደገ ወንጀለኛ ተሳዳቢ አድርጎ የሚቀመጠው በምን ምክንያት ነው? መልስልኝ። የራስሽን ሀሳብ ተናገሪ። ምን አገባክ? እሱ አፉን ሞልቶ ለተናገረው ስህተት ነው ማለቴ ምንድን ነው ጥፋቱ? ያልኩት ይኸውልሽ በእናትና በአባት እንክብካቤ ያደጉት አብዛኛውን ጊዜ ጥሩ ትዳር ይኖራቸዋል። ነገር ግን በዛ ደግሞ በእናትና በአባት ያደጉ በጥሩ እንክብካቤ ግቢ ውስጥ ያደጉ ባለጌም አሉ ጥሩም አሉ። በሲንግል ማም ያደገ አዳምጥ ልጨርስ። ኦኬ ይኸውልህ ግቢ ውስጥ ያደጉ በጥናትና በሀብታም ልጅ ተብዬ ግቢ ውስጥ ተቆልፎባቸው ያደጉ ባለጌ
ገዳይም ሁሉም አለ። ደጅ ያደገም ባለጌ ጎበዝም አለ። ሶ አንተ ሲንግል ማም በአባት ወይ በእናት ብቻ ያደገ እንዲህ ነው? ኖ አይደለም። በሲንግል ማም ያደገ ኦኬ፣ አሜሪካን ሀገር ነው የምትኖረው። እኔና አንተ አሜሪካን ሀገር ነው የምንኖረው። እስኪ ባስኬትቦል ተጫዋቾች እዚህ ደረጃ ደርሰው መድረክ ላይ ማንን ነው የሚጠሩት? እናታቸው። መጀመሪያ ያሳደገቻቸውን እናት ነው ፊት ለፊት አምጥተው የሚያመሰግኑት። ኦኬ። ስለዚህ እናትና አባት ጋር አንድ ላይ ማደጉ ሳይሆን ችግሩ የልጆቹ አስተዳደግ ነው። ግቢ ውስጥም ጣራም ላይ አደግ፣ አፈር ልሰም አደግ። መጀመሪያ ከዛው ስትፈጠር ባለጌ ሆነ ካደግ፣ ገዳይ ሆነ ካደግ እንጂ በአንድ አባት ወይ በእናት ብቻ ያደገ ብቻ ባለጌ አይደለም። በእናት በአባት ተንከባክበው ሁሉ ነገር ተደርጎላቸው የግል ትምህርት ቤት ተምረው ስንት መረን ባለጌ እዚህ መድረክ ላይ ያያየን ነው። እኔ እንኳን ማቃቸው ተከብረውን ያደግነው ምንድነው ሞግዚትና ዘበኛ ተቀጥሮልን ያደግነው ያሉት እንኳን መረን ሴቶች በሞሉበት በሲንግል ማም ያደገ በሲንግል ዳድ ያደገ ነው ፍቅር ያልተሰጠው አይደለም። ከዛው ጌታ እግዚአብሔር አይረግምም። አፈጣጠር የተረገምክ ከሆንክ ግን ትረገማለህ። ስለዚህ እዚህም በብዛት ጀግና እናቶች ወይም ደግሞ በሲንግል ዳድ ጀግና ሆነው ልጆቻቸውን ያሳደጉ ለቁም ነገር ያበቁ። ማርዬ እኔ ኡበር ነው የምሰራውና የዛሬ ወር አካባቢ ሪኩዌስት አገኘው ማለት ነው። ሪኩዌስት ሳገኝ በጣም ነው በቃ እኔ መጀመሪያ አላወኩም። ማታ ላይክ ጨለማ ነው። ኤርፖርት ነው ማደርሳት። አበሻ እናት ነች። እንዴት ነሽ ልጄ ደህና ነሽ? ደስ አለኝ ስምሽን ስታይ። ኦ እኔ እኮ አበሻ መሆንሽን አላወኩም ስላት፣ አይ አበሻ ነኝ እና ልጄ የመጀመሪያ ልጄ ወልዶ ላረሳት ሚስቱን እየሄድኩ ነው። የት ነው የምትሄደው? ከዲሲ ዳላስ ቴክሳስ ነው የምትሄደው እናት። ኦኬ ማርዬ 2 ወንድ ልጆች ነው ያሏት። ልጇ እዚህ ተወልዶ በሲንግል እናት ተወልዶ የአሜሪካ ኤርላይንስ ፓይለት ነው። ኦኬ እየሰማሽ ነው? በሲንግል እናት ተወልዶ ያን ልጅ አድጎላት የአሜሪካ ኤርላይንስ አብራሪ ትልቅ የመጀመሪያ አብራሪ ሆኖ ልጇ ደርሶ ወልዶላት ልታርስ እየሄደች ነው። አየሽ ጨዋ ያሳደገው። ኢቭን ምን እንዳለኝ ታውቂያለሽ? እሱ ነበር ሪኩዌስት ያደረገላት ከዛ እዚህ ማለት ነው። ቴንኪዩ እናቴን ተንከባክበሽ ቲፕ አድርጌሻለሁ ብሎ ሜሴጁ ላይ ቲፕ አድርጎኝ ቴንኪዩ ብሎ ነው የሰጠኝና ይሄ ፍቅር ያለ መሰጠት በሲንግል ዳድና በሲንግል አባት ፍቅር ያለ መሰጠት ሳይሆን ሲፈጥር የተረገምክ ባለጌ